የጄኔራል ተፈሪ በንቲ መጨረሻ ሰዓታት ልክ በዛሬዋ ቀን ጥር 26 ቀን 1969 ዓ.ም ደርግን ለ26 ወራት በሊቀመንበርነት የመሩት ጄኔራል ተፈሪ በንቲ ተገደሉ። ውድ የኢትዮ ትዝታ ቤተሰቦች ከዛሬ 49 ዓመት በፊት ጥር 26 ቀን 1969 ዓ.ም የኢሃፓ ደጋፊዎች ተብለው የተፈረጀባቸው የኢትዮጵያ ርዕሰ ብሔር የነበሩት ጄኔራል ተፈሪ በንቲና ሌሎች 6 ግለሰቦች በደርግ ዘመቻና ጥበቃ ኃላፊ በሌተናል ኮሎኔል ዳንኤል አስፋው አማካኝነት ድምጽ ማፈኛ ወይም ሳይለንሰር በተገጠመለት መሳሪያ ሽጉጥ የተገደሉበት ዕለት ነበር። በወቅቱ በሰባቱ ግለሰቦች ላይ የተወሰደው እርምጃ በብሔራዊ ራዲዮ የተላለፈውና በአዲስ ዘመን ጋዜጣ ታትሞ የወጣው ጽሑፍ እንደሚከተለው ይነበባል። በመለዮ ለባሹ መካከል መከፋፈል፣ በመለዮ ለባሹና በሰፊው ሕዝብ መካከል መቃቃርን እያስፋፉ በሄዱት በኢሃፓና በኢዲዩ የውስጥ አርበኞች ላይ አብዮቱ ከመጠቃት ወደ አጥቂነት በመሸጋገር ዛሬ የማያዳግም አብዮታዊ እርምጃ ወስዶባቸዋል። በዚህም መሰረት በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢሃፓና ለኢዲዩ በውስጥ አርበኝነት አብዮቱን ለመቀልበስ ተራማጅ የደርግ አባላትንና የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ታጋዮችን ለማፈን ሲያሴሩ እጅ ከፍንጭ በተያዙት በሚከተሉት የውስጥ አርበኞች ላይ በትናንትናው ዕለት አብዮታዊ እርምጃ ተወስዶባቸዋል። እነርሱም አንደኛ ብርጋዴር ጄኔራል ተፈሪ በንቲ የደርግ ሊቀመንበር፣ ሁለተኛ ሌተናል ኮሎኔል አስራተ ደስታ የማስታወቂያ ጉዳይ ምክትል ኃላፊ፣ ሶስተኛ ሌተናል ኮሎኔል ህሩ ኃይለ ሥላሴ የሕዝብ ደህንነትና መረጃ ዘርፍ ኃላፊ፣ አራተኛ ሻምበል ሞገስ ወልደ ሚካኤል የውጭ ጉዳይና የሕዝብ ማደራጃ ዘርፍ ኃላፊ፣ አምስተኛ ሻምበል አለማየሁ ኃይሌ የደርጉ ዋና ጸሐፊ፣ ስድስተኛ 10 አለቃ ኃይሉ በላይ የውጭ ጉዳይና የሕዝብ ማደራጃ ዘርፍ ምክትል ኃላፊ፣ ሰባተኛ ሻምበል ተፈራ ደነቅ የደርግ አባል የነበሩ። እነዚህን በአንድ ላይ በመሰብሰብ ድምፅ ማፈኛ ወይም ሳይለንሰር በተገጠመለት መሳሪያ ሽጉጥ ተገደሉ። እነሆ ይሄ ታሪክ ከሆነ ዛሬ ድፍን 49 ዓመት ሞላው። ለመሆኑ ጄኔራል ተፈሪ በንቲ ማን ናቸው? እንዴት ባለ ሁኔታስ ነበር የተገደሉት? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የጄኔራል ተፈሪ በንቲ አገዳደል። የክቡር ጄኔራል ተፈሪ በንቲ አጭር የሕይወት ታሪክ። በቀድሞ ሸዋ ጠቅላይ ግዛት ሰንዳፋ ወረዳ ለገዳዲ ቀበሌ ገበሬ ማህበር ጥቅምት 9 ቀን 1914 ዓ.ም ከአባታቸው ከአቶ በንቲ ዳርጌና ከእናታቸው ከወይዘሮ አየለች አበበ ተወለዱ። ዕድሜያቸው ለትምህርት ሲደርሱ በአካባቢያቸው የሚገኙ የቄስ ትምህርት ቤት ፊደል ቆጥረው እስከ ቅኔ መድገም ደርሰዋል። ከዛም የጣሊያን ወረራ በሀገራችን ላይ በተደረገበት ወቅት ከነበሩት አርበኞች ጋር በመሆን 5 ዓመት ሙሉ ከጠላት ጋር ተዋግተዋል። ከድል በኋላ መስከረም 1934 ዓ.ም በእንግሊዝ መንግስት ወታደሮች ይመራ በነበረው የኢትዮጵያ መደበኛ ጦር በመሆን ተቀጠሩ። በ1936 ዓ.ም 7ኛ ኮርስ የእጩ መኮንነት ኮርስ ሆለታ ገነት ወይም በወቅቱ አጠራር ቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት ገብተው በ1937 ዓ.ም በምክትል መቶ ልቅና ተመርቀዋል። በትምህርት መሰናዶ በኩል በ1939 ዓ.ም አዲስ አበባ ዳግማዊ ምኒልክ ትምህርት ቤት የማታ መርሃ ግብር በመግባት ከ8ኛ
እስከ 12ኛ ክፍል ተከታትለዋል። ከዛም በውጭ ሀገር በተለይ በአሜሪካን ኮሌጅ በመግባት አጥጋቢ ውጤት በማግኘት ወደ ሀገር ቤት ተመልሰዋል። የእንግሊዝኛ፣ የፈረንሳይኛ፣ የአማርኛና ኦሮምኛ ቋንቋዎችን ተርጓሚና ተናጋሪ የሆኑት ብርጋዴር ጄኔራል ተፈሪ በንቲ በተለይ በእንግሊዝኛ ቋንቋ ተናጋሪነታቸው አሜሪካን ሀገር የሚሊተሪ አታሺ በነበሩበት ወቅት በአሜሪካ መንግስት የልዩ ችሎታ መመዘኛ የሆነ ሜዳሊያና 15000 የአሜሪካ ዶላር ተሸልመዋል። ይህ ሽልማትና ስጦታ በአፍሪካ ታሪክ ውስጥ የመጀመሪያው ሽልማት ነው። ረጋ ያሉና ከመናገር በፊት 2-3 ጊዜ ማሰብ ችሎታ የነበራቸው ብርጋዴር ጄኔራል ተፈሪ በንቲ ከ1959 እስከ 1963 ዓ.ም በአሜሪካ ሚሊታሪ አታሼ በነበሩበት ወቅት ባሳዩት ከፍተኛ የዲፕሎማት ሥራ ተመስግነው ተሸልመው ወደ ሀገራቸው በመመለሳቸው ከቀዳማዊ ኃይለ ሥላሴ መንግስት የብርጋዴር ጄኔራል ማዕረግ እድገት የተሰጣቸው የተከበሩ ሰው ነበሩ። በውትድርና ሕይወታቸው ክፉ ቃል ከአፋቸው የማይወጣው ብርጋዴር ጄኔራል ተፈሪ በንቲ በሕግ ትምህርት በከፍተኛ ዲፕሎማ በአሜሪካን ሀገር የተመረቁ ሲሆን በ4ኛ ክፍለ ጦር ምክትል አዛዥነት በሀገር መከላከያ ሚኒስቴር ወታደራዊ መረጃ ረዳት መምሪያ ኃላፊነት ከዛም በመስከረም ወር 1967 ዓ.ም በኤርትራ በሚገኘው 2ኛ ዋልያ ክፍለ ጦር ዋና አዛዥነት ተመድበው በመስራት ላይ ያሉ 2 ወር እንዳገለገሉ በደርጉ ተመርጠው ህዳር ወር 1967 ዓ.ም የደርግ ሊቀመንበር በመሆን ለ26 ወራት ወይም ከ2 ዓመት በላይ ከህዳር 1969 ዓ.ም እስከ ጥር 26 1969 ዓ.ም ድረስ የደርጉ ሊቀመንበር ሆነው ሰርተዋል። ጄኔራል ተፈሪ በንቲን ለሞት ያበቃቸው ጉዳይ ምንድነው? ብርጋዴር ጄኔራል ተፈሪ በንቲን ለሞት ያበቃቸው የመጀመሪያ ልጃቸው አቶ አይናለም ተፈሪ ባቀረበላቸው ሐሳብ ነው። ሐሳቦቹ 2 ናቸው። አቶ አይናለም ተፈሪ ያቀረበላቸው አንደኛው ሐሳብ እኔ አሜሪካን ሀገር እያለው የኢሃፓ አባል ተመልምያለሁ። እዚህ ከመጣው ሻምበል አለማየሁ ኃይሌ በጥብቅ ሚስጥር በሰጠኝ የዓላማ አንድነት አባትህም የኢሃፓ የኢትዮጵያ ሕዝቦች አብዮታዊ ፓርቲ አባል እንዲሆንልን ተማጸንልን። ነገሩም አባትህ አባል ከሆነ ከ1 ወር በኋላ ሚኒስትር ሆነ ትሾማለህ ስላሉኝ እባክህን የኢሃፓ አባል ሆነ ተመልመልልኝ ይላል። ጄኔራል ተፈሪ ልጁን በጣም ይወድና ያከብረው ስለነበረ ተስማማ። ታኅሳስ 3 ቀን 1969 ዓ.ም ሻምበል አለማየሁ ጄኔራል ተፈሪ በንቲን በልጃቸው አማካኝነት የኢሃፓ አባል አድርጎ መለመላቸው። ጄኔራል ተፈሪ በንቲ ቀይ መብራት ውስጥ ገቡ ማለት ነው። ሁለተኛው ጄኔራል ተፈሪ በንቲን ለሞት ያበቃቸው ጉዳይ ደግሞ ጄኔራል ተፈሪ በንቲና ሻምበል አለማየሁ ኃይሌ የደርግ አባላትን በዘዴ አፍነው በቁጥጥር ስር ለማዋል አደገኛ ዕቅድ አወጡ። በኮልፌ ፖሊስ ማሰልጠኛ 250 የፖሊስ አባላትን ልዩ ስልጠና ይሰጧቸዋል። ስልጠናው ከጥር 3 ቀን 1969 ዓ.ም ጀምሮ በቀን ከ8 ሰዓት የበለጠ የኮማንዶ ትምህርት ይሰጧቸው ነበረ። የስልጠናው ዓላማ የደርግ አባላትን በክፍለ ሀገር ያሉትንም ሆነ በመሃገር ያሉትን የኢሃፓ አባል ያልሆኑ ደርግ አባላትን በገቡበት ገብተው በማሰር ወደ ኮልፌ ማሰልጠኛ ለመውሰድና በደርግ አባላት ላይ ጦር ሰራዊቱና አየር ወለድ እንዲሁም ህዝቡን አሳምፀው ለኮሎኔል መንግስቱ ኃይለማርያም የደርግ ምክትል ተቀዳሚ ሊቀመንበርነትን ለመቀማት ነበረ። ስለዚህ ጉዳይ ጓድ ኮሎኔል መንግስቱ ኃይለማርያም ከዚምባብዌ ከመቶ አለቃ ታደሰ ቴሌሳልቫኖ ጋር ቃለ ምልልስ አድርገው ነበረ።
ቃለ ምልልሱም የሚከተለው ነው። ጥያቄ ጥር 26 ቀን 1969 ዓ.ም በኢህአፓ አባላት ላይ የተደረገ እርምጃ ከማን ጋር ሆነው ነው ያቀዱት? ኮሎኔል መንግስቱ ኢህአፓዎች ሳይቀድሙን ቀድመናቸዋል። ነገሩን የወሰነው ጥር 25 ቀን 1969 ዓ.ም ነበረ። እኔና ሌተናል ኮሎኔል ዳንኤል አስፋው ሁለት ስማቸውን መጥቀስ የማልፈልገው የደርግ አባላት ሆነን በኢህአፓ አባላት ላይ አብዮታዊ እርምጃ እንዲወሰን አድርገናል። ዝግጅቱም ይህን ይመስል ነበረ። ጥር 26 ቀን 1969 ዓ.ም በቤተ መንግስት ጥበቃ የተሰማራው ብረት ለበሱና እግረኛው ለከፍተኛ ግዳጅ እንዲዘጋጅ የኢህአፓ አባላትን ከደርግ አባላት ለይተው ወደ ተዘጋጀላቸው ወስደው አብዮታዊ እርምጃ የሚወስዱ የተለየ ግዳጅ እንዲሰጣቸው እነሱም ያለምንም ርህራሄ አብዮታዊ እርምጃ እንዲወስዱ ሰዎቹ ከተገደሉ በኋላ የቀብር ስነ ስርዓት የሚፈጽሙ የሰራዊት አባላት ተለይተው ግዳጁ እንዲሰጣቸው፣ የተቀረው ሰራዊት በአንደኛ ደረጃ ተጠንቀቅ ወይም በከፍተኛ ጥንቃቄ ብረት ለበሱን ጨምሮ እንዲዘጋጅ ትዕዛዝ ለደርግ ጥበቃ መምሪያ ኃላፊ ለሌተናል ኮሎኔል ዳንኤል ሰጠው። ጥር 26 ቀን 1969 ዓ.ም እኔ ወደ ቢሮ የገባሁት ከጠዋቱ 1 ሰዓት ነው። ሁሉም ጦር በቂ ዝግጅት ማድረጋቸውን ተረዳው። ጠላት እንደሚደመሰስ እርግጠኛ ሆንኩኝ። የኢህአፓ አባላትን እንዴት ወደ አንድ ማዕከል መሰብሰብ እንደምንችል ዘዴ ፈልገን ከየቢሮአቸው ይዘናቸው ወደ ተመረጠ ቦታ አሰባሰብን። እርምጃም ለመውሰድ አሰብን። ይህ አደገኛ መሆኑን ተገነዘብኩ። ሌላ አማራጭ አሰብኩ። እሱም በስብሰባ ስም ወደ አዳራሽ ሁሉንም ጠርቶ ወጥመድ ውስጥ ማስገባት። በዚህም መሰረት ሁለተኛው የእድገት በህብረት ዘመቻ እቅድና ፕሮግራም በምን መልኩ መከናወን እንዳለበትና አንደኛ ዙር እድገት በህብረት ዘመቻ ደካማ ጎኑንና ጠንካራ ጎኑን ለመገምገም የዘመቻው ኃላፊ ጓድ ሻምበል ፍቅረ ስላሴ ወግደረስን ሪፖርት እንዲያቀርቡ ብርጋዴር ጄኔራል ተፈሪና እኔን ጨምሮ በስብሰባው ቦታ እንድንገናኝ ጥሪ ተላለፈ። ሁላችንም ስብሰባ አዳራሽ ተገኘን። ሻምበል አለማየሁ የዕለቱን አጀንዳ ማንበብ ጀመረ። እኔ ሻምበል ዳንኤል እንዲደውልልኝ አደረግኩ። ኮሎኔሉ ስልክ ደወለ። እኔ ያነሳውና ስልክ ከጎንደር ፈልጎኛል ብዬ በፍጥነት ወጣው። ጎንደርን የመረጥኩበት ምክንያት ኢድህ በአካባቢው ይዋጋ ስለነበረ ነው። እንደወጣው መውጣት በማይችሉት ደረጃ ጦሩ ተጠግቶ ስለነበረ ሁሉም ትጥቅ እንዲፈቱና ለብቻ ተለይተው ጋራዥ መዝጊያ ቤተ መንግስት ውስጥ ወዳለው ክፍል መወሰድ ያለባቸው ስም ዝርዝር ለጦር ቡድኑ መሪ ተሰጥቷል። ጄኔራል ተፈሪን ጨምሮ የተፈለጉ ሰዎች በቁጥጥር ስር ዋሉ። እርምጃ የተወሰደባቸውና በ3 ደቂቃ ልዩነት የተያዙት ሰዎች የቀብራቸው ስነ ስርዓት ተፈጸመ። አብዮቱ ከተከላካይነት ወደ አጥቂነት ተሸጋገረ። ጥያቄ ጓድ ፍቅረ ስላሴ ወግደረስ ከተገደሉት ሰዎች ጋር ተይዘው ወደ መገደያ ቦታ ተወስደው ነበረ። እንዴት ሊወጡ ቻሉ? ኮሎኔል መንግስቱ ሲመልሱ ፍቅረ ስላሴ የኔ ደጋፊ ጓድ ነው። በስህተት ወደ ግራና ቀኝ የደርግ አባላትን ስንለይ በስህተት ወደሚገደሉት ሄደ። ለጥቂት ሳይገደሉ ቀርተዋል። የኔ አጃቢዎች ፍቅረ ስላሴ ወደዚህ ጋራዥ ነው የገባው እሱም ይገደል ወይ ሲሉ ኮሎኔል ዳንኤል ሰምተው እየሮጡ ሄደው ከግድያ ጣቢያ ወጥተው ከዛ እርምጃ በሰዎቹ ላይ ተወሰደ። በወቅቱ ሻምበል ፍቅረ ስላሴ ተራ የደርግ አባል ነው። ከጊዜ ወደ ጊዜ ባሳየው መሻሻል ለትልቅ ኃላፊነት በቅቷል። በወቅቱ በስህተት ተገሎ ነበር። የነ ጄኔራል ተፈሪ በንቲ እልቂት የጥር 26 ቀን 1969 ዓ.ም ኢህአፓ በደርግ ውስጥ ሰርጎ በመግባት የደርግ አባላትን ከፋፍሎ ለመምታትና የተቀሩትን አስሮ ለፍርድ ለማቅረብ ብርጋዴር ጄኔራል ተፈሪ በንቲን ተገን አድርጎ ብዙ ጥፋት ለመፈጸም በአቋራጭ ስልጣን ለመያዝ ወጥመድ ዘረጋ። የኢህአፓ ዋና ጠላት ሌተናል ኮሎኔል መንግስቱ ኃይለማርያም ናቸው።
ጥያቄ ሰዎቹ ከተገደሉ በኋላ የቀሩት የደርግ አባላት እንዴት ሆኑ? ኮሎኔል መንግስቱ ኃይለማርያም ሲመልሱ 7 ሰዎች ላይ አብዮታዊ እርምጃ ከተወሰደ በኋላ ወዲያውኑ የደርግ አባላት በድጋሜ በዛቸው አዳራሽ ተሰበሰብን። ስለ እርምጃው ሁኔታ የደርግ አባላትን በማነጋገር እያለው ከውጪ ቤተ መንግስት ግቢ ውስጥ ተኩስ ተከፈተ። ሁላችንም ደነገጥን። እኔ መሰለኝ የታጠቀ የኢህአፓ ቡድን በግቢው ላይ ማጥቃት የሰነዘረ መሰለኝ። ነገር ግን አንድ ሻለቃ ዮሐንስ ምትኩ የተባለ የደርግ አባል የኢህአፓ አባል መሆኑን አናውቅም ነበር እንጂ እሱም እርምጃ ከተወሰደባቸው ሰዎች አንዱ ይሆን ነበረ። ሻለቃ ዮሐንስ የደርግ ወንጀል ምርመራ ኃላፊ ነበረ። እነ ጄኔራል ተፈሪ መያዛቸውን ሰምቶ ከቤተ መንግስት ግቢ ለመውጣት ከበር ዘቦች ጋር ይነታረካል። የገባ እንዳይወጣ ከውጭም ማንም እንዳይገባ ትዕዛዝ ተሰጥቶ ነበረ። ሻለቃ ዮሐንስ ይህንን ትዕዛዝ ለመጣስ ይሞክራል። ጥያቄ ኮሎኔል ዳንኤል ዓላማው ምን ነበር? ኮሎኔል መንግስቱ በመሰረቱ ኢህአፓ መስሎት እንጂ እንኳን 250 ተራ ፖሊስ አባላት ቀርቶ አንድ የታጠቀ ሜካናይዝድ ብርጌድ ቤተ መንግስት ጥበቃ ላይ የነበረውን ኃይል መቋቋም አይችልም። በቤተ መንግስት ያከማቸነው ታንከኛ ከናዝሬትና ከሐረር በጥንቃቄ ተመልምሎ ሀገር ወዳዶች የተከማቹበት ጥበቃ ብርጌድ ነው። በምንም አይነት ወቅት ይህንን ኃይል በትኖ ደርግን በቁጥጥር ስር የሚያውል የለም። በክቡር ዘበኛ ጦር በአየር ወለድ ሻለቃና በተለያዩ የጦር ክፍሎች መፈንቅለ መንግስት ለማድረግ ብዙ ጥረት አድርገዋል። ግን ምኞት ሌላ መፈንቅለ መንግስት ሌላ በመሆኑ ሁሉም ሳይሳካላቸው ቀርተዋል። አመሰግናለሁ። ጥር 26 ቀን 1967 ዓ.ም ቤተ መንግስት ግቢ ውስጥ ከብርጋዴር ጄኔራል ተፈሪ በንቲ ጋር የተገደሉ የደርግ አባላት ስም ዝርዝር: ሌተናል ኮሎኔል ህሩይ ኃይለሥላሴ የደርጉ የደህንነት ኮሚቴ ሊቀመንበር፣ ሌተናል ኮሎኔል አስራት ደስታ፣ ሻምበል አለማየሁ ኃይሌ የደርጉ አስተዳደር ኮሚቴ ሊቀመንበር፣ ሻምበል ሞገስ ወልደ ሚካኤል የደርጉ የኢኮኖሚ ጉዳዮች ኮሚቴ ሊቀመንበር፣ ሻምበል ተፈሪ ደነቀው የደርግ አባል፣ 10 አለቃ ኃይሉ በላይ የደርግ አባል። በጄኔራል ዮሐንስ የተገደሉ የደርግ አባላት: አንደኛ ሌተናል ኮሎኔል ዳንኤል አስፋው፣ ሁለተኛ ዶክተር ሰናይ ልኬ፣ ሶስተኛ 50 አለቃ ዳምጠው ጓንጉል፣ አራተኛ ምክትል 10 አለቃ በላቸው ይርጋው። ጄኔራል ዮሐንስ ቤተ መንግስት ግቢ ውስጥ ገሏቸው በመጨረሻ ራሱን አጥፍቷል። ጥር 26 ቀን 1969 ዓ.ም። ውድ የኢትዮ ትዝታ አድማጮቻችን የጥር 26 ቀን 1969 ዓ.ም የደርጉ ስብሰባ ምን ይመስል እንደነበረ እኛና አብዮቱ በሚለው በፍቅረ ሥላሴ ወግደረስ መጽሐፍ ላይ የተጻፈውን ታሪክ ከዚህ ቀደም አቅርበንላችሁ ነበረ። በመቀጠልም እሱን ቪዲዮ እየጋበዝን እንሰናበታችኋለን። አሰቃቂው የደርግ ስብሰባ። አሰቃቂው የደርግ ስብሰባ በጥር 26 ቀን 1969 ዓ.ም የተካሄደ ነበር። ስብሰባው የደርግ ከፍተኛ ባለስልጣናትን ከፍተኛ ሰቆቃ ውስጥ የከተተ ነበር። ለመሆኑ በጥር 26ቱ ስብሰባ ከፍተኛ የመንግስት ባለስልጣናትን ሰቆቃ ውስጥ ያስገባው ጉዳይ ምንድን ነው? ሙሉ ታሪኩን ለታሪክ ማስታወሻነት የሆነን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። አሰቃቂው የደርግ ስብሰባ። አሰቃቂው የደርግ ስብሰባ የተካሄደው ጥር 26 ቀን 1969 ዓ.ም ነበረ። ይህ ቀን በኢትዮጵያ አብዮት ሂደት ወሳኝ እርምጃ የተወሰደበት ቀን ነው። በዚህ ቀን ለረጅም ጊዜ በደርግ አባላት መካከል ለስልጣን ሲካሄድ የነበረው ፍትጊያ እልባት አግኝቷል። ዕለቱ ሐሙስ ጠዋት ነው። በደርግ ግቢ ከወትሮ የተለየ ወታደራዊም ሆነ ሌላ እንቅስቃሴ አይታይም። ላዩን ለሚመለከት ሁሉም ነገር ጸጥ ያለ ነው የሚመስለው። የደርግ አዲሱ አቋም ጸድቆ ስራ ላይ ከዋለ በኋላ ብዙዎቹ የደርግ አባላት በተለያዩ አካባቢዎች
በተመደቡበት የሥራ ዘርፍ በመሰማራታቸው እንደ በፊቱ የደርግ አባላት ሲወጡ ሲገቡ ብዙም አይታይም። የቋሚ ኮሚቴ አባላትና በደርግ ግቢ የሚሰሩ ሰራተኞች ብቻ የዕለት ስራቸውን ለማከናወን ወደ ደርግ ግቢ ይገባሉ። ስራ የሚጀመረው ከጠዋቱ 2 ሰዓት ቢሆንም ብዙዎቹ ከመደበኛው የሥራ ሰዓት መጀመሪያ ቀደም ብለው ነው ወደ ስራ የሚገቡት። አብዛኞቹ የደርግ አባላትና የህዝብ ድርጅት ጽህፈት ቤት አባላት ወደ ቢሮአቸው ከመግባታቸው በፊት በተለምዶ የደርግ ቡና ቤት እየተባለ በሚጠራው ቡና ቤት ወይም ካፍቴሪያ ጎራ ብለው የጧት ቡና ይጠጣሉ ወይም ቁርስ ይበላሉ። በዚህ ዕለት ሌተናል ኮሎኔል መንግስቱ ብዙ ጊዜ እንደሚያደርጉት ቀደም ብለው ቡና ቤቷን በመጎብኘት ቡና ጠጥተው ነው ወደ ቢሮአቸው የገቡት። በተመሳሳይ ሰዓት አለማየሁም ቁርስ በልቷል። የቀሩት የቋሚ ኮሚቴ አባላት 2 ሰዓት ከመሙላቱ በፊት በቢሮአቸው ተገኝተዋል። በዕለቱ የቋሚ ኮሚቴ ስብሰባ በ3 ሰዓት እንደሚጀመር በጥር 25 ቀን ለሁሉም የቋሚ ኮሚቴ አባላት ተነግሮ ስለነበር በቢሮአቸው አንዳንድ ስራ እያከናወኑ የሰዓቱን መድረስ ይጠባበቃሉ። አጀንዳው የእድገት በህብረት የእውቀትና የሥራ ዘመቻ ሪፖርት ማዳመጥና ወደፊት ዘመቻው በምን አኳኋን ሊቀጥል እንደሚችል ተጠንቶ የቀረበውን ሐሳብ በመመልከት ውሳኔ መስጠት እንደሆነም ተነግሯቸዋል። በጀት ለመመደብ እንዲቻል የእድገት በህብረት ዘመቻ ይቀጥል ወይም አይቀጥል የሚለው የቋሚ ኮሚቴው ውሳኔ በአስቸኳይ መገኘት ስላለበት ኮሚቴው በአጀንዳ ይዞ ሊወያይበት ይገባል ብለው ሌተናል ኮሎኔል መንግስቱ ለጄኔራል ተፈሪና ለመቶ አለቃ አለማየሁ በማስረዳት ያስያዙት አጀንዳ ነው። ደራሲው ፍቅረ ስላሴ ወግደረስን ለማለት ነው። የእድገት በህብረት ዘመቻ መምሪያ ኃላፊ ሆኖ ከተመደበ በኋላ ሙሉ ቀን ሊያከናውነው የሚችለው በቂ ስራ ባይኖርም በጧት ቢሮ እየገባ የእድገት በህብረት ዘመቻ በተካሄደበት 2 ዓመታት ውስጥ የተከናወኑ ተግባራትን ይመረምራል። የተካሄዱ በርካታ ጥናቶችንም ይገመግማል። በጥር 26 ቀን እንደ ማንኛውም ቀን በጠዋት ስራ ገብቶ አንዳንድ ወረቀቶችን እያገላበጠ እያለ በ2 ሰዓት ገደማ ከደርግ ጽህፈት ቤት ስልክ ይደወላል። ስልኩን ጸሐፊዋ አንስታ ሄሎ ስትል ሊቀመንበር መንግስቱ ሊያነጋግሯቸው ይፈልጋሉ ብሎ ልዩ ጸሐፊያቸው መንግስቱ ገምቹ እንደተናገረ ጸሐፊዋ መስመሩን ለደራሲው ወይም ለፍቅረ ስላሴ ወግደረስ በማስተላለፍ ከሌተናል ኮሎኔል መንግስቱ ጋር ታገናኛቸዋለች። ሰላምታ ከተለዋወጡ በኋላ ስማ ፍቅረ ስላሴ፣ ዛሬ ቋሚ ኮሚቴው የእድገት በህብረት ዘመቻን አስመልክቶ ውይይት ስለሚያካሂድ ከ3 ሰዓት ቀደም ብለ ከዚህ በፊት የተዘጋጀውን ሪፖርትና ጥናት ይዘ በስብሰባው እንድትገኝ፣ ይህን ያህልም በዝርዝር ስለማንወያይ ገለጻ የሚያደርጉ ሌሎች ባለሙያዎችን ይዘ መምጣት አያስፈልግም ብለው መመሪያ ከሰጡ በኋላ ስልኩ ይዘጋል። ደራሲው በትዕዛዙ መሰረት ቀደም ብሎ የተዘጋጁትን ሪፖርቶች ሰበሰበ። በአጭር ጊዜ የገለጻ ቅደም ተከተል አውጥቶ ለ3 ሰዓት ሩብ ጉዳይ ገደማ በደርግ ግቢ በቋሚ ኮሚቴው የስብሰባ አዳራሽ ውጪ ቆመው የቋሚ ኮሚቴ አባላት ጠቅልለው እስኪገቡ ድረስ ይጠብቅ ጀመረ። የቋሚ ኮሚቴ አባላት የወታደር ልብስ እንደለበሱ ወደ አዳራሽ መግባት ጀመሩ። በቋሚ ኮሚቴ አባላት ፊት ላይ ምንም የተለየ ስሜት አይነበብም። ሁሉም ደስተኞች ይመስላሉ። ፈገግታ ይታይባቸዋል። ሰላምታም ይለዋወጣሉ። ትከሻና ጀርባቸውን መታ ይደራረጋሉ። ተቀያይመው ሰላምታ ያልተለዋወጡም ነበሩ። እያንዳንዱ ከጎኑ ሽጉጥ ሻጥ አድርጓል። ሁሉም የቋሚ ኮሚቴ አባላት ከተው ከገቡ በኋላ ደራሲውም አዳራሽ ውስጥ በመግባት የቋሚ ኮሚቴ አባላት ከተቀመጡበት ተርታ በመጨረሻው ወንበር ላይ ተቀመጠ። ለገለጻ ያመጣውን ወረቀቶች አመቻችቶ ሰብሳቢው እስኪገቡ መጠባበቅ ጀመረ። የስብሰባው አዳራሽ እስከዚህም ሰፊ አይደለም። ምናልባት 6 በ10 ሜትር ቢሆን ነው። 2 በሮች አሉት። አንደኛው በር ፊት ለፊት መግቢያ በር ሲሆን በትይዩ ሌላ በር ከበስተኋላ አለ። 3ቱ ሊቀ መናብርት የሚቀመጡት ይህን በር ከጀርባቸው አድርገው ነው። አግድም ከተቀመጠው የሊቀ መናብርቱ ጠረጴዛ ጋር ተያይዞ በቁመት የተዘረጋ ተሰብሳቢዎች ግራና ቀኝ ተቀምጠው የሚደገፉበት ረጅም ጠረጴዛ አለ። በዚህን ጊዜ እነማን እያነበቧቸው እንዳሉ፣ ከዚያ በፊት እነማን ሲያነቧቸው እንደነበሩ፣ ወደፊትም እነማን እንደሚያነባቸው አይታወቅም እንጂ በርካታ የታሪክ፣ የፊሎዞፊ፣ የሳይኮሎጂ፣ የሳይንስና ሌሎች ርዕሶችን ያካተቱ መጽሐፍት እንዲሁም የተሟላ ኢንሳይክሎፒዲያ ብሪታኒካ
የተደረደሩባቸው ሁለት የተዋቡ የመጽሐፍት መደርደሪያዎች ግራና ቀኝ ግድግዳዎቹን ተደግፈው ቆመዋል። ወለሉም ትሙክ ትሙክ በሚል ምንጣፍ ተሸፍኗል። የቋሚ ኮሚቴ አባላት ግራና ቀኝ ቦታቸውን እንደያዙ ጄኔራል ተፈሪ ሌተናል ኮሎኔል መንግስቱን አስከትለው በስተኋላ ባለው በር በኩል ገቡ። ሁላችንም ከመቀመጫችን ተነሳን። እንደምን አደራችሁ ብለው ሲቀመጡ እኛም ተቀመጥን። በሊቀመንበርነት ስብሰባውን የሚመሩት ጄኔራል ተፈሪ የቋሚ ኮሚቴው በዛሬው ቀን የሚወያይበትን ጉዳይ አስመልክቶ መቶ አለቃ አለማየሁ የደርጉ ዋና ጸሐፊ ይገልጽልናል ብለው ስብሰባውን መጀመሩን ካበሰሩ በኋላ አለማየሁ በአጀንዳው ላይ አጭር ገለጣ ማድረግ ሲጀምር ስልክ ተደወለ። ስልኩ ሌተናል ኮሎኔል መንግስቱ አጠገብ ስለነበር ወዲያው ቅጭል እንዳለ መነጋገሪያውን በማንሳት ሃሎ አሉ። ከሌላው ጫፍ ማን እንደደወለ አላወቅንም። በኋላ እንደሚታወቀው ሌተናል ኮሎኔል ዳንኤል ነበር የደወለው። ምን እንደተነጋገሩ አልተሰማም። ሌተናል ኮሎኔል መንግስቱ ብቻ እሺ ብለው ስልኩን ዘጉት። ስልኩን እንደዘጉ ይቅርታ፣ ስልኩ የተደወለው ከጎንደር ነው፣ ጎንደር ውስጥ ችግር አለ፣ እናንተ ቀጥሉ ብለው ከጀርባቸው ባለው በር በኩል ውልቅ አሉ። በዚህን ጊዜ አለማየሁና ሞገስ ጥርጣሬ የገባቸው መሰለ። አለማየሁ ንግግሩን አቋርጦ በመስኮት በኩል ውጭውን መመልከት ጀመረ። አይኖቹ አላርፋሉ። ግራና ቀኝ ይመለከታል። አጠገቡ ያሉትን ሰዎች ሁሉ በጥርጣሬ ተመለከተ። ሻምበል ሞገስም በሩን ይመለከታል። አሁን ችግር ይከሰታል የሚል ፍርሃት ያደረበት ይመስላል። ሁሉም የኢህአፓ አባላትና ደጋፊዎች ፈርተዋል። እንደፈሩት አልቀረም። ሌተናል ኮሎኔል መንግስቱ ከወጡ በኋላ ደቂቃ እንኳን አልሞላም። ከበስተጀርባ ባለው ኮሪደር የወታደሮች እርምጃ ሰማን። ወታደሮቹ ሲንቀሳቀሱ በፊት ለፊታችን ባሉት መስኮቶች በኩል ተመለከትን። በዚህ ጊዜ ፍስሐ ደስታ ተከበናል አለ። ወዲያው ሁለቱም በሮች በኃይል ተበረገዱ። ሁላችንም ደነገጥን። ቀልባችን ተገፈፈ። እጢያችን የወደቀ መሰለን። ድርቅ ብለን በተቀመጥንበት ቀረን። በአስፈሪ ሁኔታ ጠመንጃቸውን ወድረው በርካታ ወታደሮች ወደ አዳራሹ በመግባት ዙሪያችንን ከበቡን። አንድም ሰው አልተንቀሳቀሰም። ሻምበል ገብሩ ተሰማ የኦፕሬሽኑ ኃላፊ ወደ ውስጥ ገባ ብሎ ወንድሞቼ አትደንግጡ፣ ምንም አትሆኑም፣ የሚፈለጉት ጥቂት ሰዎች ብቻ ናቸው። ስለዚህ ምንም ችግር ሳትፈጥሩ ትጥቃችሁን እያስረከባችሁ አንድ በአንድ እንድትወጡልን ብቻ ነው የምንፈልገው አለ። ሻምበል ገብሩ በደርግ ግቢ የታንከኛ ምክትል አዛዥና የቃኝ ሻምበል አዛዥ የነበረ ንቁ ታታሪና ታማኝ መኮንን ነው። ሌተናል ኮሎኔል ዳንኤል አስፋውም በተበረገደው በር ላይ ቆሞ እንቅስቃሴውን ይቆጣጠራል። ሌተናል ኮሎኔል ዳንኤል የሌተናል ኮሎኔል መንግስቱ የቅርብ ጓደኛ ሲሆን በደርግ ግቢ የሚገኙት ልዩ ልዩ የጦር ክፍሎችም ዋና አዛዥም ነው። ሁለት በሮች ተከፍተው ወታደሮች ሲገቡ ጄኔራል ተፈሪ ከመቀመጫቸው ተነስተው በጀርባ ባለው በር በኩል ለመውጣት ፊታቸውን ወደዚያ ዞር ሲያደርጉ ወታደሮቹ ጠመንጃ ደገኑባቸው። እንደገና በፊት ለፊታቸው ባለው በር በኩል ለመውጣት ሲሞክሩ ወታደሮቹ ጠመንጃ ወድረው ከአዳራሹ አስወጧቸው። የቀረነው ታጋቾች ሻምበል ገብሩ በሰጠን ትዕዛዝ መሰረት ከተቀመጥንበት ተነስተን ቆምን። የታጠቃችሁትን መሳሪያ አስረክቡ ተባልን። ከሌተናል ኮሎኔል ተስፋዬ ገብረ ኪዳን በስተቀር ሁላችንም ሳናንገራገር ከጎናችን እየመዘዝን ሽጉጣችንን አስረከብን። ሌተናል ኮሎኔል ተስፋዬ ብቻ አላስረክብም ብሎ በእንቢታው ጸና። የመከላከያ ኮሚቴ ሰብሳቢ ሆነው ሲያዛቸው የነበሩ ወታደሮች ጠመንጃ ወድረውበት የሚያዙትን እንዲፈጽም ሲነግሩት መቀበል አቃተው። በስም እየጠራ ለመዝለፍ ሞከረ። እልህ የተቀላቀለበት ንግግርም አደረገ። ሻምበል ገብሩና ሌተናል ኮሎኔል ዳንኤል ሊያረጋጉት ሞከሩ። በተለይ ዳንኤል የእጅ ምልክት በመስጠት እንዲያስረክብ ለመነው። ሌተናል ኮሎኔል ተስፋዬ በረድ አለ። ሽጉጡንም ከአፉ አውጥቶ አስረከበ። የቋሚ ኮሚቴ አባላት በመከታተል ከአዳራሹ መውጣት ጀመሩ። ከአዳራሹ ከወጡ በኋላ ወዴት እንደሚወሰዱ ምንስ እንደሚጠብቃቸው አያውቁም። ከውጪ በርከት ያሉ የታጠቁ ወታደሮች ይጠብቋቸዋል። ማን ወዴት መሄድ እንዳለበት ለወታደሮቹ በተሰጠው መመሪያ መሰረት ከፊሎቹ የቋሚ ኮሚቴ አባላት ወደ ግራ፣
የቀሩት ደግሞ ወደ ቀኝ እንዲያመሩ ወታደሮቹ ጠቆሟቸው። ወደ ግራ እንዲሄዱ የተባሉት የእነ አለማየሁ ቡድን አባላት ሲሆኑ ወደ ቀኝ የተመሩት ደግሞ የሌተናል ኮሎኔል መንግስቱ ደጋፊዎች የተባሉና አቋማቸውን በግልጽ ያላሳዩ ናቸው። የእነ አለማየሁ ቡድን አባላት ጠመንጃ ተወድሮባቸው ለማረፊያ ወደ ተመደበላቸው ቦታ ተወሰዱ። ቦታው ከሌተናል ኮሎኔል መንግስቱ ቢሮ ስር የሚገኝ የመኪና ጋራዥ ነው። ይህ ቦታ የንጉሱ መኪና ማቆሚያ የነበረ ሲሆን መዝጊያ አለው። ሌተናል ኮሎኔል መንግስቱ ተቀናቃኝ የሆኑባቸውን ግለሰቦች ቀደም ብለው ያውቋቸው ስለነበር 6 የቋሚ ኮሚቴ አባላትና ደርግ ግቢ የተገኘ አንድ የደርግ አባል በዚሁ ጋራዥ ውስጥ እንዲቆዩ አደረጉ። በጋራዥ ውስጥ ገብተው ከተቆለፉባቸው አባላት ውስጥ ጄኔራል ተፈሪ፣ ሻምበል ሞገስና 100 አለቃ አለማየሁ ይገኙበታል። ደጋፊ ናቸው የተባሉትን የቋሚ ኮሚቴ አባላት ከስብሰባ አዳራሽ ፊት ለፊት ከሚገኙ ቢሮዎች በአንድ ውስጥ ሰበሰቧቸው። ሰዎቹን 2 ቦታ ለይቶ የማቆየት እንቅስቃሴ በሚደረግበት ጊዜ አንድ ስህተት ተፈጸመ። ከቋሚ ኮሚቴ አባላት ውስጥ እነማን ወደ ግራ እነማን ወደ ቀኝ ተለይተው እንዲሄዱ የስም ዝርዝራቸው ቀደም ብሎ ለሚያስፈጽሙት ወታደሮች ተሰጥቷል። የስም ዝርዝሩን አዘጋጅተው የሰጡት ሌተናል ኮሎኔል መንግስቱ ከቋሚ ኮሚቴ አባላት ውጪ ሌላ ሰው በስብሰባው አዳራሽ እንደሚገኝ ዘንግተው የደራሲውን ስም ማለትም የፍቅረ ስላሴ ወግደረስን ስም አልሰጡም። ወደ የትኛው አቅጣጫ መመራት እንዳለበት በቃል እንኳን አላሳወቁም። ደራሲው ፍቅረ ስላሴ ወግደረስ ማለት ነው የቋሚ ኮሚቴ አባል ስላልነበረ ከአዳራሽ ውጡ በተባለበት ጊዜ ወደ ኋላ ቆይቶ ሁሉም ከወጡ በኋላ ነበር የወጣው። ወታደሮቹ በዝርዝራቸው ውስጥ ያልተጠቀሰ ሰው ሲቀርባቸው በጥድፊያና ባለማመዛዘን ወደ ግራ ማለትም ከነ አለማየሁ ወደሚሄዱበት አቅጣጫ መሩ። ደራሲውም ፍቅረ ስላሴ ወግደረስን ለማለት ነው በወታደሮች ተከቦ በተዘጋው ጋራዥ አጠገብ ደረሰ። ወታደሮቹ እዚህ ቁሙ ብለው ትልቁን የጋራዥ መዝጊያ ከፈት አደረጉና ግባ አሉት። ወደ ውስጥ ሲመለከት ቀደም ብሎ የፖለቲካ ተቀናቃኞቹን ተመለከተ። ግራ የሚያጋባና የሚያስደነግጥ ሁኔታ ነበረ። እንዴት ሊሆን ይችላል እያለ በመገረም ከሰዎቹ ጋር ተቀላቀለ። አለማየሁ በጣም ያለቅሳል። በሩ እስኪዘጋ ድረስ እናንተ ወታደሮች ለሀገራችንና ለሕዝባችን በሰራ ነው በእኛ ላይ ጠመንጃችሁን እንዳታዞሩ እያለ ድምፁን ከፍ በማድረግ ወታደሮችን ይማጠናል። ይህን ያለም ያዳመጠው ያለ አይመስልም። መዝጊያውን በኃይል ተከረቸመ። በሩ ክፍተትና ቀዳዳዎች ስለነበሩት ደብዘዝ ያለ ቢሆንም ለመተያየት ያህል የሚያበቃ ብርሃን ይገባል። ደራሲው ሁሉንም አንድ በአንድ ተመለከተ። አንዳቸውም አላናገሩትም። እርስ በርሳቸውም አይነጋገሩም። ሞት እንደሚጠብቃቸው በመገመት ይመስላል በጭንቀት ተውጠዋል። ስለ ቤተሰቦቻቸው፣ ስለ ልጆቻቸው እንደሚያስቡ መገመት አያስቸግርም። ፊታቸው ኮስተር ብሎ ሐዘን ተሰምቷቸዋል። እንባም የሚወርዳቸው አሉ። ጄኔራል ተፈሪ ወደ ግድግዳው ፊታቸውን አዙሮ ቆመዋል። ሻምበል ሞገስም ፊቱን አኮሳትሮና እጆቹን አጣምሮ ጣሪያውን ይመለከታል። በአጠቃላይ ሁሉም በሐዘንና በትካዜ ተውጠው የሚመጣውን ሁኔታ ብቻ ይጠባበቃሉ። ደራሲውም በሩ ከተዘጋበት በኋላ በሩን እየተመለከተ እንዴት ይሆናል? አንድ ስህተት መፈጸም አለበት እያለ ለራሱ ያወራል። ፍርሃትም ጭንቀትም አድሮበታል። በትክክል እንደተገመተው ስህተት ተፈጽሞ ኖሮ ከጥቂት ደቂቃዎች በኋላ ተከርችሞ የነበረው መዝጊያ ተበረገደ። ሌተናል ኮሎኔል ዳንኤል አስፋው እየተጣደፈ የመጣ ይመስላል። ትንፋሹ ቁርጥ ይላል። ትኩር ብሎ ወደ ውስጥ እየተመለከተ ሻምበል ፍቅረ ስላሴ እዚህ ማን መጣ? በል በአስቸኳይ ውጣ አለ በእጅ ምልክት እያሳየ። በዚህም ጊዜ ደራሲው የእፎይታ ትንፋሽ ተንፍሶ ለመጨረሻ ጊዜ የታገቱትን ሰዎች ወደ ኋላ መለስ ብሎ በመመልከት ከጋራዡ ወጣ። ወዲያውም መዝጊያውም ተከረቸመ። ለመሆኑ ከተዘጋበት በኋላ ደራሲው እንዴት ሊወጣ ቻለ? ደራሲው ከሌተናል ኮሎኔል መንግስቱ ጎን ተሰልፎ ሲታገል እንደነበር የሚያውቁ የሌተናል ኮሎኔል መንግስቱ አጃቢዎች ስህተት መፈጸሙን ተገንዝበው ለሌተናል ኮሎኔል ዳንኤል ይነግራሉ። ሌተናል ኮሎኔል ዳንኤልም ደንግጦ እንኳን ነገራችሁኝ፣ ከፍተኛ ጥፋት ሊፈጸም ነበረ ብሎ ደራሲ ወደ ተዘጋበት ጋራዥ ሮጦ በመሄድ ከሞት አዳነው። ይህ ሁኔታ ከተፈጸመ ጥቂት ደቂቃዎች ብቻ ናቸው ያለፉት። ቀንደኛ የኢህአፓ ደጋፊዎችና
የሌተናል ኮሎኔል መንግስቱ ባለጋራዎች ናቸው የተባሉት 7ቱ የደርግ አባላት ብቻ በጋራዥ ውስጥ መገኘታቸው እንደተረጋገጠ ድምፅ የሚያፍን መሳሪያ በተጠመደባቸው ጠመንጃዎች መገደላቸው ታወቀ። በዚያን ዕለት የተገደሉት አባላት የሚከተሉት ናቸው። አንደኛ ብርጋዴር ጄኔራል ተፈሪ በንቲ የደርግ ሊቀመንበር፣ ሁለተኛ መቶ አለቃ አለማየሁ ኃይሌ የደርግ ዋና ጸሐፊ፣ ሶስተኛ ሻምበል ሞገስ ወልደ ሚካኤል የውጭ ጉዳይና የህዝብ ማደራጀት ዘርፍ ኃላፊ፣ አራተኛ 10 አለቃ ኃይሉ በላይ የውጭ ጉዳይና የህዝብ ማደራጃ ዘርፍ ምክትል ኃላፊ፣ አምስተኛ ሌተናል ኮሎኔል አስራት ደስታ የማስታወቂያ ጉዳይ ምክትል ኃላፊ፣ ስድስተኛ ሌተናል ኮሎኔል ህሩይ ኃይለ ሥላሴ የህዝብ ደህንነትና መረጃ ዘርፍ ኃላፊ፣ ሰባተኛ ሻምበል ተፈራ ደነቀ የደርግ አባል። ከሞት የተረፈው ደራሲው ደጋፊዎች ናቸው ከተባሉት ቋሚ ኮሚቴ አባላት ጋር ተቀላቀለ። ሁሉም በድንጋጤ ፊታቸው አሽቦ መስሏል። በተለይ ሻለቃ አዲስና ሌተናል ኮሎኔል ተስፋዬ ሳግ እየተናነቃቸው ያለቅሳሉ። እንባቸውም ፊታቸውን አርሶታል። የሻለቃ አዲስ ለቅሶ ከድንጋጤ የመጣ ሊሆን ይችላል። የሌተናል ኮሎኔል ተስፋዬ ለቅሶ ግን ከእልህና ከንዴት የመነጨ ይመስላል። እንዴት እንዲህ አይነት ከባድ እርምጃ ሲወሰድ አይነገረንም? እኛም ማንታመን ሆነን ነው እያለ ሊያረጋጉን የመጡትን ሌተናል ኮሎኔል መንግስቱን ይወቅሳል። እሳቸው ለምን በቅድሚያ ለማሳወቅ እንዳልፈለጉ ለማስረዳት ይሞክራሉ። የዚህ አይነት ሥራ በተቻለ መጠን በሚስጥር መፈጸም ስላለበት ነው ያልነገርኳችሁ። በሚስጥር ባይያዝ ኖሮ ተቀናቃኞቻችን ዝግጅቶቻችንን በቅድሚያ አውቀውት አደጋ ሊያደርሱብን ይችሉ እንደነበረ መዘንጋት የለባችሁም። ስለዚህ ይህን ሁኔታ ተረዱልኝ ብለው ማብራሪያ በመስጠት ለቅሶውን ረገብ አደረጉት። ሌተናል ኮሎኔል ተስፋዬ በጣም የተናደደው ከሌተናል ኮሎኔል መንግስቱ ጋር ላለመከዳዳት በመሃላቸው መሐላ ተፈጽሞ ስለነበረ ያንን መሐላ ሌተናል ኮሎኔል መንግስቱ ያፈረሱ መስሎት እንደነበረ ከግርግር በኋላ ተረዳው። የዚህ አይነቱ መሐላ ከለገሰ አስፋው፣ ከመንግስቱ ገመቹና ከሌሎች የደርግ አባላትና ቅርብ ከሆኑ የጦር መኮንኖች ጋር ተፈጽሞ እንደነበረ ተገነዘብኩ። ሌተናል ኮሎኔል መንግስቱ ደጋፊዎቻቸውን ካረጋጉ በኋላ በግቢ የምንገኘው የደርግ አባላት ተሰብስበን በጉዳዩ ላይ እንደምንወያይበት ነግረውን ወደ ቢሮአቸው ሄዱ። ወደ ደርግ ግቢ ማንም ሰው እንዳይገባ የገባም እንዳይወጣ የሚል ትዕዛዝ ተላልፎ ስለነበረ በደርግ ግቢ በየቢሮ በስራ ላይ ተሰማርተው የነበሩ ሲቪሎችና ወታደሮች ጭንቀት ውስጥ ወደቁ። በደርግ አባላት መካከል ውጥረት ሰፍኖ እንደሰነበተ ቢያውቁም በዚያን ዕለት የሚካሄደው ወታደራዊ እንቅስቃሴ በጣም ስላሳሰባቸው ገለጻ እንዲደረግላቸው ጠየቁ። በዚህ ጥያቄያቸው መሰረት ሌተናል ኮሎኔል መንግስቱ ለአጭር ጊዜ ስብሰባው እየተካሄደ ስላለው እንቅስቃሴና ውጤት አስረዷቸው። ከደርግ አባላት ውስጥ ለኢህአፓ የተመለመሉትን ኢህአፓን ለስልጣን ለማብቃት ሴራ የሸረቡትን ለማስወገድ ስልቱን የቀየሱትና በአፈጻጸሙ ዋና ተዋናይ ሆነው የሚንቀሳቀሱት ሌተናል ኮሎኔል መንግስቱና ሌተናል ኮሎኔል ዳንኤል ብቻ ስለነበሩ ስራ በዝቶባቸዋል። ከቦታ ቦታ ይንቀሳቀሳሉ፣ ትዕዛዝና መመሪያም ያስተላልፋሉ፣ የአፈጻጸም ሪፖርትም ይቀበላሉ። ሌተናል ኮሎኔል መንግስቱ በደርግ ግቢ ሰራተኛ የነበሩትን ሲቪሎችና ወታደሮች ሰብስቦ አጭር ገለጣ ካደረጉ በኋላ በግቢው የሚገኙ የደርግ አባላት ሁሉ በአስቸኳይ ወደ ስብሰባ አዳራሽ እንዲገቡ ትዕዛዝ አስተላልፉ። ሁላችንም በስብሰባው አዳራሽ ተገኘን። የቋሚ ኮሚቴ አባላት ከዚህ ስብሰባ በፊት ተሰብስበው የደረሰባቸውን አስደንጋጭ አደጋ በማስታወስ ተመሳሳይ ድርጊት ይፈጸምብን ይሆን የሚል ስጋት ገባቸው። የሆነ ሆኖ ምርጫ ስላልነበራቸው ከሌሎች የደርግ አባላት ጋር በስብሰባው አዳራሽ ገብተው ተሰየሙ። ሌተናል ኮሎኔል መንግስቱ ውጥረት እንዳለባቸው በግልጽ ተመለከትን። የወታደር ልብስን የለበሱት የሸሚዛቸውን እጅጌ ጠቅልለዋል። ሁሉን እንቅስቃሴ በትኩረት ነው የሚመለከቱት። አይኖቻቸው ግራና ቀኝ ይንቀሳቀሳሉ። ጄኔራል ተፈሪ የሉም። ሌተናል ኮሎኔል አጥናፉም የሉም። ሚሊሻ ለመመልመል በወለጋ ክፍለ ሀገር ነው የሚገኙት። ተሰብሳቢዎቹ ድንጋጤው አልለቀቃቸውም። ድምፅ እንኳን የሚያሰማ አንድም ሰው የለም። እርስ በርሳቸው አይነጋገሩም። ሌተናል ኮሎኔል መንግስቱ ሲገቡ ሁላችንም ተነስተን ቆምን። ቁጭ በሉ ጓዶች ብለው ቦታቸውን ያዙ። የኢህአፓ ደጋፊዎች ደርግን ለማፍረስ
ያካሄዱትን ሴራ ለማስረዳት ንግግር ጀመሩ። ለ5 ደቂቃ እንኳን ገለጻ ሳያደርጉ ከፍ ያለ የተኩስ ድምፅ ሰማን። ሁላችንም ተደናግጠን አይናችን ፈጠጠ። ሌተናል ኮሎኔል መንግስቱ በፍጥነት ከመቀመጫቸው ተነስተው በጀርባቸው በኩል ባለው በር በፍጥነት ወጡ። ተኩሱ የተከፈተው በኢህአፓ ደጋፊ ወታደሮች አማካኝነት እንደሆነ በመገመት ዘለው ብረት ለበስ ተሽከርካሪ ውስጥ ገቡ። ሻለቃ ብርሃኑ ባየህም ተከትሏቸው ገቡ። እኛም ወዴት እንደምንሄድ ግራ ተጋብተን እዚያው አካባቢ ቆመን የትዕይንቱ ተመልካች ሆነን። ኮሎኔል ተስፋዬና መንግስቱ ገመቹ ታንክ ውስጥ ገቡ። መቶ አለቃ ንጉሴ ነገሳም ዘሎ ብረት ለበስ ተሽከርካሪ ውስጥ በመግባት የልጆች መጫወቻ የምትመስል ሽጉጥ አፈሙዝ ወደ ውጭ አነጣጥሮ በአጠገባችን ሲያልፍ የኮሚክ ፊልም የምንመለከት ይመስል ሳቅን። በጭንቀት መሃል ሳቅም እንዳላየን። ተኩሱ እንደቀጠለ ነው። ማን በማን ላይ እንደሚተኩስ ግልጽ ባይሆንም በሌተናል ኮሎኔል ዳንኤል ቢሮ አካባቢ እንደሚተኮስ አውቀናል። የተንቀሳቀሱት ታንኮች ወደዚህ አቅጣጫ ቀርበው ቀላል መሳሪያ መተኮስ ጀምረዋል። በሁለት ጎራ መካከል የሚካሄድ ውጊያ መሰለን። እውነቱ ግን ይህ አልነበረም። ተኩሱን የከፈተው ሻለቃ ዮሐንስ ትኩ የሚባል የምርመራ ክፍል ምክትል ኃላፊ ነበር። ሻለቃ ዮሐንስ ከመቶ አለቃ አለማየሁ ጋር የቅርብ ግንኙነት የነበረው በኢህአፓ አባልነት የሚጠረጠር የፖሊስ ሰራዊት አባል ነው። በዚያን ዕለት እና አለማየሁ በቁጥጥር ስር እንደዋሉ ምናልባትም እርምጃ እንደተወሰደባቸው ይሰማና እኔንም አይለቁኝም የሚል ስጋት ያድርበታል። በዚህ የተነሳ ለጊዜውም ቢሆን ከአደጋው ለመሸሽ መኪናውን አንቀሳቅሶ ከደርግ ግቢ ለመውጣት ሙከራ ያደርጋል። በዋናው በር በኩል ሲሞክር የገባ አይወጣም ብለው ወታደሮች ይከለክሉታል። ከዚያ ይመለስና በሌላው በር በኩል ሌላ ሙከራ ያደርጋል። እዚያም ይከለክሉታል። ተስፋ ቆርጦ ወደ ቢሮ ሲመለስ ሁለት የታጠቁ ወታደሮች ሌተናል ኮሎኔል ዳንኤል ይፈልገዋል ይሉታል። እሺ ልና ጠመንጃውን እንዳነገተ ወደ ዳንኤል ቢሮ ያመራል። ወታደሮች ይከተሉታል። አንድም ዳንኤል ግልጽ የሆነ ትዕዛዝ ባለመስጠቱ ሊሆን ይችላል፣ ወይም ወታደሮቹ ትዕዛዙን በትክክል አልተረዱም። የተሰጠው ትዕዛዝ ዮሐንስን አምጡት የሚል ሲሆን እንደ እስረኛ ይዛችሁ አምጡት ማለት እንዳልሆነ በመገመት ወታደሮቹ ሌተናል ኮሎኔል ዳንኤል ይፈልጎታል ብቻ ብለው ትጥቁን እንኳን ሳያስፈቱ እየተከተሉት ወደ ዳንኤል ቢሮ ይሄዳሉ። በዳንኤል ቢሮ ስብሰባ ይካሄዳል። ከተሰብሳቢዎቹ ውስጥ ሌተናል ኮሎኔል ስዩም መኮንን የደርጉ የመረጃ ክፍል ሹም፣ ሻምበል እንዳለ ገላን የደርጉ የሕክምና ክፍል ኃላፊ፣ መቶ አለቃ ተሰማ ከጥበቃ ክፍልና ሌሎች ወታደሮች ይገኙበታል። ሰብሳቢው ሌተናል ኮሎኔል ዳንኤል ነው። የተሰበሰቡበት ምክንያት ከዚያም በፊት የተገደሉት የደርግ አባላት አስክሬን የሚቀበርበት ቦታና የቀብሩ ስነ ስርዓት የሚፈጸምበትን ሁኔታ ለመወሰን ነበር። ሻለቃ ዮሐንስ በምንም አይነት ዳንኤል በሰላም እንዳልፈለገው እርግጠኛ ስለነበረ አጥፍቶ ለመጥፋት ወስኗል። ስብሰባው በሚካሄድበት ቢሮ አጠገብ ሲደርስ በተከፈተው መስኮት በኩል ዳንኤልና ሌሎች ሰዎች ተሰብስበው ይመለከታል። ከመቅጽበት የተቀባበለውን አውቶማቲክ ጠመንጃ በመስኮት በኩል አነጣጥሮ እሩምታ ተኩስ ይከፍታል። በመጀመሪያው ተኩስ ዳንኤልና ምክትል 10 አለቃ በላቸው አራጋው ይመቱና ይወድቃሉ። ሌተናል ኮሎኔል ስዩምና ሻምበል እንዳለ ጠረጴዛው ስር ሲገቡ መቶ አለቃ ተሰማም ወለሉ ላይ ይጋደማል። ሻለቃ ዮሐንስ ጊዜ አላጠፋም። ወዲያው ከቢሮ ይዘውት ወደ መጡት ወታደሮች ጠመንጃውን አዙሮ በመተኮስ ጥይት ለቀቀባቸው። ሁለቱም ተመተው ወደቁ። ሁሉም ነገር ይፈጸም የነበረው በቅጽበት ነው። ሻለቃ ዮሐንስ ሌተናል ኮሎኔል ዳንኤል ቢሮ ሲደርስ በአጋጣሚ ስለሚካሄደው እንቅስቃሴ መረጃ ለማግኘት በዚያው ሰዓት ዶክተር ሰናይ ልኬ ዳንኤል ቢሮ አጠገብ ደርሷል። ሻለቃ ዮሐንስ በወታደሮቹ ላይ ተኩሶ ዘወር ሲል ዶክተር ሰናይን ያዋል። በህዝብ ድርጅት ጽህፈት ቤት አባላት ላይ ከፍተኛ ጥላቻ የነበረው ዮሐንስ ጠላቱን አጠገቡ ስላገኘው በደረቱ ላይ ጥይቱን አርከፈከፈበት። ዮሐንስ ያጎረሰው ካርታ ጥይት ስላለቀበት ካርታ ለመለወጥ ሌተናል ኮሎኔል ስዩም ቢሮ ውስጥ ዘሎ ገባ። ከዚያ ጠመንጃውን አቀባብሎ በየአቅጣጫው መተኮስ ጀመረ። በርከት ያሉ ሰዎች ከለላ ይዘው የሚተኩሱ ይመስላል። አንድ ታንክ ከባድ መሳሪያ እየተኮሰ ዮሐንስ ከለላ ወደ ያዘበት ህንፃ ቀረበ። ግድግዳውንም ደረመሰው። ከዚያ ተኩሱ ጸጥ አለ። በመጨረሻ ሻለቃ ዮሐንስ ሞቶ ተገኘ። ሌተናል ኮሎኔል ዳንኤል እና ዶክተር ሰናይ በህይወት ስለተገኙ በአስቸኳይ ወደ ሆስፒታል ተወሰዱ።
ብዙም አልቆዩ። ሆስፒታል እንደደረሱ ሁለቱም ሞቱ። ሻለቃ ዮሐንስን ጠርቶ ይዞት የመጣው 50 አለቃ ዳምጠው ጋንጉልና በስብሰባው ተካፋይ የነበረው ምክትል 10 አለቃ በላቸው ልክ እንደተመቱ ሕይወታቸው አለፈ። በአንድ ግለሰብ የአጥፍቶ መጥፋት እርምጃ ይህን የመሰለ ጉዳት ቢደርስም ሌተናል ኮሎኔል መንግስቱ ፍላጎታቸውን በተሳካ ሁኔታ አከናውነዋል። ሻለቃ ዮሐንስ በከፈተው ተኩስ ምክንያት የተካሄደው ድብልቅልቁ የወጣ ተኩስ ጋብ ቃልና ሁሉም ነገር በቁጥጥር ስር ከዋለ በኋላ በአካባቢው የተገኘን የደርግ አባላት ወደ ስብሰባ አዳራሽ እንድንገባ ታዘዝን። ሁላችንም ተደናግጠናል። እርስ በርሳችን እንኳን አንነጋገርም። በተለይ የእናለማየሁ ደጋፊነታቸውን በተለያዩ ጊዜያት ሲያንጸባርቁ የነበሩ የደርግ አባላት በእኛ ላይ ምን እርምጃ ይወሰድ ይሆን የሚል ስጋት ስላደረባቸው የመሸማቀቅ ስሜት በግንባራቸው ላይ ይታይባቸዋል። ሌተናል ኮሎኔል መንግስቱ ወደ አዳራሽ ሲገቡ ከመቀመጫችን ተነስተን ተቀበልናቸው። የተረጋጉ ይመስላሉ። ከወትሮው ይበልጥ ተኮሳትረዋል። ፊታቸው አስፈሪ ነው። የወሰዱትን እርምጃ ስለምናውቅ ትኩር ብለን አይናቸውን የመመልከት ድፍረት አጣን። ከፊታችን የተቀመጡ ማስታወሻ ደብተሮችን እያገላበጥን እንመለከታለን፣ ወይም ፊት ለፊታችን የተቀመጡትን የደርግ አባላት እንቃኛለን። የምናከብራቸው የደርግ መሪ ሌተናል ኮሎኔል መንግስቱ በአንድ ቀን በወሰዱት እርምጃ ምክንያት አስፈሪ ፍጡር አድርገን ተመለከትናቸው። ቁጭ በሉ ብለው ቦታቸውን እንደያዙ ሁላችንንም ገርመመው ተመለከቱን። ከዚያም በዕለቱ ስለተፈጸመው ድርጊት ምክንያት መነሻ አጠር ባለ ሁኔታ ገለጣ ካደረጉልን በኋላ የሚቀጥለው ተግባራችን ምን ሊሆን እንደሚገባ ማብራሪያ ሰጡን። ለህዝብ የሚተላለፈውን መግለጫ ይዘትም አሳወቁን። በሀገር ውስጥና ከአዲስ አበባ ውጪ በውጭ ሀገር በስራ ምክንያት ወይም በትምህርት የሚገኙ የደርግ አባላት በአስቸኳይ ወደ አዲስ አበባ እንዲመለሱ ትዕዛዝ ማስተላለፋቸውንም ገለጡልን። ሁሉም የደርግ አባላት ከተው ከገቡ በኋላ የደርግ መዋቅራዊ አቋምን ዳግመኛ እንደምንመረምርና የአመራር አባላትንም እንደምንመርጥ ነገሩን። ሁላችንም አንገታችንን በማወዛወዝ የድጋፍ ምልክት ሰጠናቸው። ጥያቄና ማብራሪያ የጠየቀ ወይም የተለየ አስተያየት የሰጠ አንድም የደርግ አባል አልነበረም። የደርግ ስብሰባ በተደረገ ጊዜ ሁሉ የተቃውሞ ወይም የተለየ አስተያየት ከማቅረብ የማይቆጠቡ የደርግ አባላት እንኳን ምንም ሳይናገሩ ስብሰባው አበቃ። በፍርሃትና በጭንቀት የተወጠረ ስብሰባ ስለነበረ ሁሉም የደርግ አባላት በሚገኙበት ጠቅላላ ስብሰባ የሚካሄድበትን ቀን እናሳውቃለን፣ የዛሬው ስብሰባ እዚህ ላይ ያበቃል ብለው ሌተናል ኮሎኔል መንግስቱ ስብሰባውን ሲዘጉት ሁላችንም እፎ ያለን፣ ሰውነታችንም ዘና አለ። አሰቃቂው የደርግ ስብሰባ ጥር 26 ቀን 1969 ዓ.ም የተካሄደው ስብሰባ በዚህ መልኩ አበቃ። ሙሉ ታሪኩን ያገኘነው እኛና አብዮቱ ከሚለው በፍቅረ ሥላሴ ወግደረስ ከተጻፈው መጽሐፍ ነው። ይህም የኢትዮጵያ ታሪክ ነው።